ኑሮ ካልተሳካልህ ነብዩ ያሉን ዱዓ አላህ ሆይ መኖሬ መልካም ከሆነ ቆየኝ ወደ አንተ መምጣቴ መልካም ከሆነ ደግሞ ወሰደኝ ብለህ ዱዓ አድርግ። የመጨረሻው ጥግ እሱ አላህ ይመርጥልሃል። ራስን መግደል ሐዲሱ እንደሚለው ኻሊደን ሙኸለደን ፊሃ ነው የሚለው ጀሃነም ውስጥ ላይወጣ ይገባል ነው የሚለው። ኢማም አልነወዊ በሸርሒሂ ለሙስሊም አንድም ባብ አስቀመጡ። አይ ራሱን የገደለ ሰው ሙሉ ለሙሉ ጀሃነም ገብቶ አይቀርም ምናልባትም ተቀጥቶ ይወጣል ይላል። ለዚህም መረጃ አድርገው የጠቀሱት ሐዲስ ጡፈይል ኢብኑ ዐምር አልደውሲ ከደውስ ሀገር የመጣው ጡፈይል እስልምናን ከተቀበሉት ጎሳዎች ውስጥ አንዱ ነው። ነቢዩን ዓለይሂ ሰላቱ ወሰላም መካ ላይ ያሉ የአላህ መልእክተኛ መካ ለእርሶ የተመቸች ሀገር አይደለችም፣ ወደ ደውስ ይምጡና ጥበቃ እናርግላቸው አላቸው። አልፈልግም አሉ። በእርግጥም አላህ ለመልእክተኛው መዲና መርጦ ስለነበር ታዲያ ከጡፈይል ጋር ሂጅራ አደረገ ወደ መዲና። ሰዎችም አብረውት ሂጅራ አደረገ። አብረውት ከሄዱት ውስጥ መዲና ላይ እንደገቡ አየሩ አልተስማማቸው። መዲና ወባ ይበዛባት ነበር፣ አየሯ ጥሩ አልነበረ። በዱዓ ነው አላህ ያነሳላቸው። ከዛ ከሰለሙት ውስጥ አንዱ ታመመ። ህመሙን መቆጣጠር አቃተው። ገና አዲስ እንደሰለመ ነው። በሽታው ሲበዛበት የደም ቱቦውን ቆረጠ፣ ደም ፈሰሰ፣ ሞተ። ጡፈይል ደነገጠ፣ ራሱን ገደለ ብሎ። ከዛም በህልም አየ። ሲያየው ግን በጥሩ ሁኔታ አየው፣ አምሮበታል። እጁን ግን እንደተቀለለው ጠየቀው፣ አላህ ባንተ ላይ ምን ውሳኔን ወሰናል? ቃል ገፈረ ሊ بهجرته إلى نبيه አይ አላህማ ማረኝ ወደ ነብዩ በመሰደድ ያለ ሀገሩን ንብረቱን ቤተሰቡን ጥሎ ነብዩን ለማገዝ ከሳቸው ጥግ ለመሆን ተሰዷል። በዚህ ማረኝ። ታዲያ እጅህ ለምን የተጠቀለለ ብዬ አልኩት ይላል። አይ እጅንማ አንተ ያበላሸኸውን እኛ እናስተካክልም ተባልኩ። እጁ እንደተጠቀለለ ወጣው አለ። ህልሙ ከብዶታል። ወደ ነብዩ አለይሂ ሰላቱ ወሰላም መጣው። ያ አላህ መልእክተኛ እገሌን እኮ እጁን ቆርጦ የሞተውን ልጅ አየሁት፣ በጥሩ ሁኔታ አየሁት፣ እጁ ግን እንደተጠቀለለ ነው፣ እንደደማ። ከዛም ነብዩ አለይሂ ሰላቱ ወሰላም ያ አላህ ሐዘኔታቸው ጥግ የደረሰ ነው። እጃቸውን አነሱና አላሁመ ፈሊየደይሂ ፈግፊር አላህ ሆይ እጁንም ማረው አሉ ነብዩ አለይሂ ሰላቱ ወሰላም። ራሱን የገደለ ሰው ቅጣቱ የበረታ ነው፣ አይደለም ሌላም መግደል። አንድን የቁረይሽ እድሜ ባለጸጋ ላንሳ። ወሊድ ኢብኑ አልሙጊራ አልመኽዙሚ ታዋቂ ሰው ነው። የተሰጠው ሀብት ከጣኢፍ እስከ ሻም በሁሉም የመካ በሮች ይገባ ነበር። ማለን መምዱዳ አላህ እንዳለ የተከበሩ ልጆች አሉት። በእድሜ ባለጸጋ ነው፣ ታዋቂ ገጣሚ ነው። አላህ ሁሉን ሰጠው፣ ምድር ላይ ዕውቀትም ሰጠው፣ የግጥም ችሎታ ሰጠው። ለፈተና ግን አንድ ያቀረበው ነብዩ አለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱልላህ ቁርአን ሲቀሩ ጀሮው እንዲነካው አላህ አደረገ። ሐሚም ተንዚሉል ኪታብ ሚነላሂል ዐዚዚል ዐሊም ጋፊሪ ዘንብ ወቃቢሊ ተውብ ሸዲድል ዒቃብ ዘጠውል ላ ኢላሃ ኢላ ሁ ኢለይሂል መሲር። ቁርአኑ ማረከው። ቁርአን መግነጢሳዊ ኃይል አለ፣ ይስባል። በተለይ ግጥሙን ስታቀው፣ የሥነ ጽሑፉ ችሎታ ሲኖር፣ ነሕውን ኢዕራቡን ስታቀው ማዕናው አያልቅም። በጣም ተማረከ። ይሄንማ ከሰማ ለሐጅ የሚመጣው እንግዳ ሊሰልም አይደል አለ። የቁረይሽን መሳፍንት ሰበሰባቸው። እናንተ ሰዎች ሆይ ይሄ ቁርአን ሐጅ ሊያረጉ የሚመጡ ሰዎች ከሰሙት መስለማቸው ነው። ቃላችን ተለያይቷል። ቃላችን አንድ እናድርገውና ለሚመጡት ተመሳሳይ ቃል እንንገር፣ በመሐመድ እንዳያምኑብናል። በእርግጥም ፀሐይን በእጃቸው ለመጋረድ ተወያይ። ከዛ አንዱ ተነሳና ምን ችግር አለ ሲሕር እንበለው አለ። ይሄ ቁርአን ድግምት ነው እንበል፣ ሰው ይማርካል፣ ልብ ይስባል። አይ ይሄማ ሲሕር አይደለም አለ። እኛ እኮ ሳሒሮችን እናውቃቸዋለን፣ ደጋሚዎችን። ላ ሚን ነፈሲሂ ወላ ዐቅዲሂ ይሄ ገመድ እየቋጠሩ ይነፉ ነበር፣ እፍፍ ይላሉ። ነፋሳቲ ፊል ዑቀድ
ሚን አነፋፉ አተሳሰሩ ሳይር አይመስልም መሐመድ አላቸው። ማን ያምናቸዋል? ልክ ሲያዩት ያን ጨረቃ ሳይ ማን ያምናቸዋል? ታዲያ ምን እንበል? አይ ግጥም ነው እንበላሉ። ቁርአን ይማርካል የሚስባችሁ ቤት አመታቱ ግጥም ስለሆነ ነው እንበላሉ። አረቡ እኮ ግጥምን ያውቀዋል። ፈቀድ عرفنا الشعر كله አላቸው። ግጥም እናቀው የለ መብሱጠሁ ወመቅቡደሁ ወረዘጀሁ ወሐዘጀሁ እናቀው የለ ግጥምን አመታትም አረቡም ያውቀዋል። አያምኗችሁ? ቁርአን ከግጥምም ከስድ ንባብም መሃል አዲስ ቅብ ይዞ ነው የመጣው። ድሮ ስነ ጽሁፍ ሲረተብ ግጥም ስድ ንባብ ይባል ነበር። አሁን ሶስተኛ ቁርአን ተባለ መሃል። የግጥምም ይዘት አለው፣ ስድ ንባብም ይበስልሃል፣ ማራኪ ልብ የሚስብ ሆነ። ታዲያ ምን እንበል? አብዷል እንበላል። የሚለፈልፈው ወሒ መጣልኝ ይላል አብዶ ነው እንበላል። ፈቀድ عرفنا المجانين እብዶች እናቃቸው ይላል። ወላ ቢወስወሰته እንዲህ ማያቀባጅረው ነገር የለው። እንዴት ሰው ያምነና ያን ግርማ ሞገስ አይቶ እንዴት እሱን አብዷል ይለና? ታዲያ ምንድነው የምትለን አሉ። ماذا نقول يا أبا عبد الشمس ምን እንበለው ታዲያ? ሐየርተና አዋለልከን እኮ አሉ። ከዛ እሱም እንዴት ሚናገረው ቁርአን እኮ ከባድ ነው። وإن لكلامه لحلاوة ንግግሩ እኮ ጣፋጭ ነው። وعليه طلاوة لا يصدال የለበሰ ነው። وإنه لمغدق أسفله وفرعه لجنا ስሩ የጠለቀ ላዩ የዘለቀ ሸማ አህመድ ሐሚድን ነው የተዋስቋት እቺና ማረኝ። ስሩ የጠለቀ ላዩ የዘለቀ وإنه لا يعلو ولا يعلى عليه ከፍ ቢል እንጂ ከሱ በላይ የሚሆን የለም። وإنه لا يحطم ما تحته ከስሩ ያለው የሚያደቅ ነው አላቸው። ታዲያ ምን እንበለው? አረብ ሊያምንብን አይደል? ያኔ እሱ ያን ዕውቀቱን ያን ግርማውን ተጠቅሞ ሰው እንዲሰልም መጋበዝ ሲገባው ፈከረ፣ አሰበ፣ ወቀደረ፣ መጠነ። ከዛ ማስተነተነ፣ ፊቱን ቀጨም አረገ። እነሱ ይጠብቁታል በጉጉት ተከተሉ ቢላቸው ሊከተል ነው። ተመለሰና አንድ ቃል አላቸው። አይ ድግምት ነው እንበል፣ ባልን ከሚስቱም ይለይ፣ ልጆችን ከአባታቸውም ይለይ፣ ያሰለመ የሚወስድ ድግምት እንበላል። الرحمن ይህን ስብሰባ የሚያየው አላህ ተቆጣ። እስከ የውመል ቂያማ ቁጣውን ገልጾ አንቀጹን አወረደ። ዘርኒ ወመን ኸለቅቱ ወሒዳ ያን ብቻውን የፈጠርኩትን ሰው እኔና እሱን ተወኝ አንተ መሐመድ። ረሱሉ ዓለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱልላህ ኸዲጃን እንደተለመደው ደጋግመው ሲያወሱ ምንድነው 10 ጊዜ ኸዲጃ ኸዲጃ የሚሉት? ከሷ የተሻለ አላህ ተክቶት የለም እንዴ አለቻቸው። ረሱል በዛ መልኩ ፊታቸው ሲለወጥ አይቻል አቀም ትላል። ፊታቸው ተቀየረ። ምን አልሻሉኝ? ተነስ በአላህ ይሁንብኝ በኸዲጃ አላህ አልተካኝም። ሰው ሲያስተባብለኝ አመነችብኝ፣ ሲያባረኝ አስጠጋች፣ በገንዘቧ ዲኑን የረዳች በኸዲጃም አላህ አልተካኝም። ወራ ኮረፉኝ ትላለች። የኩርፊያ ፊት የቅሬታ ፊት አይባቸው ነበር። ሁሌም ይናገራሉ አላህ እኮ ፍቅሯን ሪዝቅ አርጎ ሰጥቶኛል ይላሉ። ወቀድ ሩዚቅቱ ሑበሃ ነው የሚሉት። መስዋዕትነት የከፈለች ሚስት ትረሳለች? አትረሳ፣ በምንም አትተካም። አንድም ብታገባ ሶስትም ብትጨምር የመጀመሪያዋ ፍቅር የተለየ ቦታ አለ። የከፈለችው መስዋዕትነት ውስጥ አይፋቅም። ኸዲጃን አይደለም፣ ኸዲጃን የሚያስታውሳት ነገር ነብዩ አለይሂ ሰላቱ ወሰላም ትዝታቸው ነበር። መንገድ ላይ አንድ መካ ላይ የሆነች ሴት በእድሜ የገፋች ረሱልን አስቆመች። ረጅም ደቂቃ ወራቻቸው። እናታችን አይሻ ጠየቀች፣ ምንድነው ረጅም ሰዓት ቆየሳ? እቺ ሴት እኮ ኸዲጃ በህይወት እያለች እኛ ቤት ትመጣ ነበራል። ልብ ብላችኋል? ወፋ ይባላል። ሰው ለገባልህ ውለታ ቃልህን አለመብላት፣ ውለታህን አለመርሳት የነብዩ አለይሂ ሰላቱ ወሰላም ባህሪ። አላህም ልፋቷን አልተወው። አንዴ ዋሻው ውስጥ እያሉ ለርሳቸው ምግብ ልታመጣ ጋሩ ሂራን ወጣችሁ ታውቃላችሁ? እዚህ አካባቢ ያሉ ወንድሞች አውቃለሁ። ተራራውን መውጣት ወንድ አይችለውም አይደለም ሴት።
1 ሰዓት ይወስዳል በእግር አድካሚ ነው። ያን ሁሉ አቆራርጣ ልትደርስ ስትል አላህ ጀብራኢልን ላከው። ጅብሪልን አንተ መሐመድ ኸዲጃ ወደ አንተ እየመጣች ነው፣ ምግብ ይዛልሃለች አለ አላህ። ከኔ የሆነን ሰላምታ ስጣታል። ከዛም ብለህ በላት አላህ ጀነት ውስጥ በሚያምር ቤት ያበስርሻል በላት። ነብዩ አለይሂ ሰላቱ ወሰላም ኸዲጃ መጣች ፊት ለፊት ሲያገኟት አላህ ሰላም ብሎሻል አሏት። ከኔ ጋር ናችሁ? ማን ነው ሰላም ያላት? ላ ኢላሃ ኢላላህ ኢነላሃ ዩቅሪኡክ ሰላም አላህ ሰላም ይልሻል። እናታችን ኸዲጃ ደነገጠች። ከዛም ለአላህ ምላሽ ሰጠች። አላህ ወይ አንተ ሰላም አለች። ሰላም አንተ ነህ፣ ካንተም ዘንድ ነው ሰላም። ተባረክተ ያ ዘል ጀላሊ ወል ኢክራም አለች። በጀነት አላህ በሰራት ምድር ላይ ያለ። ታዲያ በየዘመኑ ኸዲጃዎችን አላህ ተክቶልን የኛዋ ኸዲጃ እናታችን ኸዲጃ ታስታውሰናለች። ይሄ ልፋትና ድካም ፍሬ አፍርቶ ዛሬ ተመለከትነው። ለአንድ ፕሮግራም 2 ኡስታዝ ማግኘት በሚከብድበት ሀገራችን ውስጥ 20 ተሰለፈ። አልহামዱሊላህ ረብል ዓለሚን። ሴቶቻችን በትክክል ዲኑ ከገባቸው ምን ሊሰሩ እንደሚችል በሷ ተምረናል። ድካሟን እኔ በቅርብ አውቃለሁ። ባለቤቴም የቅርብ ጓደኛዋ ነች፣ አጋዧ ነች፣ አማካሪዋ ነች። ጭንቀቷ ቤት እሷ ነች። ቤትም ሆና አላህ ይቀበላቸው፣ ድካማቸውን አላህ ይባርከው። እናንተ ዛሬ የተመረቃችሁ እህቶች አላህ ይቀበላችሁ። አላህ ቁርአንን እናንተ ልቦና ውስጥ ለማስቀመጥ ወስኗል፣ መርጧቸዋል። አልহামዱሊላህ በሉት። እናታችን አይሻ ሙዓሊመቱ ሪጃል ወለአጅያል ነበር የምትባለው። ወንዶችን ትውልድ የቀረጸች እናታችን አይሻ ነበረች። የዲን الاسلام ثلث الدين ከአይሻ ነው የተወሰደው። የዲኑ 1/3 ሴቶች በእስልምና ያላቸው ሚና ቀላል አይደለም። ከናንተ ገና ብዙ እንጠብቃለን። ከኢብኑ ሐጀር አልአስቀላኒ ሸኾች ውስጥ ፋጢማ ትገኝበታለች። ኢብኑ ሐጀርን ያቀራችው ፈትሑል ባሪን ሸርህ ያደረጉት ኢብኑ ሐጀር ስለሷ ሲጽፍ ንዕመ ሸይኸቱን ካነት ይላል። እንዴት ምታምር ኡስታዛችን ነበረች ይላል። ሲያነተን ወዲያና ወመሐበተን ፊል ዒልም ይላል። የዲኗ የቁጥብነቷ ለእውቀት ያላት ፍቅር መተኪያ አልነበራትም ይላል ሸኹን ሲገልጽ። አላህ ሴቶቻችን ያበርታቸው፣ እህቶቻችን አላህ ያጠንክራቸው። ከቁርአን ጋር ኑረን በቁርአን ከሚያልፉት አላህ ያደርገን። ወሰለላሁ ወሰለም ወባረከ ዐላ ሰይድና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ከነቢዩ ዓለይሂ ሰላቱ ወሰላም ሰሃባዎቹስ ከአንሷር ጎሳ የሆነ አቡ ሙዓላ የሚባል ሰሃባ ነጋዴ ነው። የራሱንም የሌሎችንም ንብረት ይዞ ይነግድ ነበር። አንዴ በረሃ አቆራርጦ ሲሄድ ሽፍታ ያዘው። ንብረቴን ሊቀማው ነው ሲል አንገትህን ነው ምፈልጋል፣ እባክህ ንብረቴን ሰርተውኝ አለው። በጭራሽ እንግዳ ልትገለይ ከሆነ 4 ረካዓ ልስገዳል፣ የፈለግከውን ስገዳል። ዘገባው ሶሒህ ነው። ሼኽ አልባኒ ሶሒህ ብለው ሶላት ፈከበርት ይላሉ። ሶላት ላይ ቆይ አላህን ለመንኩት ፈማሰልኩት ስጁድ ላይ እንደወደቅኩ የመጨረሻ 4ኛው ረካዓ ላይ አንድን ጥሪ ያቀረበ ያ ወዱድ ባሮችህን አፍቃሪ አላህ ሆይ ያ ዘል ዐርሽል መጂድ የተከበረው ዐርሽ ባለቤት ሆይ ያ ፈዓሉን ሊማ ቱሪድ የምትፈልገው የምትሠራው አላህ ሆይ ችግሩስ ገጥሞኛል። ያ ሙጊቱ አጊፍኒ አንተ ረጁ ጌታ ሆይ እርዳኝ ብዬ 3 የጠየቁ እስቲጋፋ የሚቀርቡ ለአላህ አጊፍኒ ያ አላህ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አላህን ተዋድቃችሁ ስትጠይቁት ይሻላችሁ ይላችኋል። ለሰሃቦች ጠየቁት አለ አላህ። ድንገት ከስጁድ ስነሳ አንድ ፈረሰኛ የሚያምር ፈረስ ላይ የተቀመጠ ጦሩን በፈረሶቹ ጆሮ መሃል ያስቀመጠ እየጋለበ መጣኝ። ከርቀትም ያንን ሽፍታ ገደለ። ከዛም ቁም አለኝ፣ ተነሳለ። ተነገጥኩ። ምን አንተ ማነህ? ዛሬ እኮ በአንተ አላህ እርዳታ አለከልኝ አለኝ አለው። ቃሪ
እኔም አለ አራተኛው ሰማይ ላይ የምኖር መላኢካ ነኝ። ያ ሙጊፍ ስትል ምን ስትጣራ ድምፅ የመጀመሪያው ሰማይ ላይ አስተጋባ። ሁለተኛውን ስትል ሁለተኛው ሰማይ ላይ ረብሻ ፈጠረ ድምፅ። ሦስተኛው ሰማይ ላይ ሲያስተጋባ የተቸገረ ሰው ጥሪ ነው ተባለ። አላህ ጠላትህን የመግደል ዕድል እንዲሰጥ የጠየቅኩት ላድንህ መጣሁ።